ያንተ አምላክ ማን ነው? እኔ አምላክ አንቺንም እኔንም የፈጠረ ይሃዌ ነው። ስሙን ንገረኝ። ይሃዌ በአንተ አፍ አይጠሩ ትቀደላለህ። እንደውም ስለ ነቢያችን ነፍሳችን እንሰጣለን እኛ። እሺ ሩሃችን ነው የምንሰጠው። እንዴት ሳትታደብ የሆነ ማለት ሰው እኔን አታክ ማድረግ ተይኝ። እኔን ተይኝ። በልጅሽ በምን አይነት ሰው ልጅሽ ቶፒኩ ላይ ብቻ ግቢና መልሺ። በቃ በእምነታችን ጠይቁ ከተባለ እኛ አንጠይቅም። ስለዛ ነገር ማወቅም አንፈልግም። እኔ አልፈልግም ማወቅም። ሌላ ጥያቄ አለክ? አይታ እንደዛ ከሆነ የሁሉም ሰው እምነት ትክክል ነው። ማንም ስህተት አይኖርም። የፈለግሽው ስትጠይቂው ይሄንኛው በእምነታችን አጠይቁ ተብለናል ማለት ይችላል። ጥያቄ ማለት ነው። አሁን በገጠር እኔ ገጠር ልጅ ነኝ። በገጠር አካባቢ የሆነ ከብት ምናምን ሲታመምብን ጆሮውን በጥሳለን። ከዛ ከሞተ ይበላል። በስ ግን ቆሞ ከሄደ አይበላም። ያኔ ምንድን ነው አልገባኝም። ያለ ቦታን የፈጠረ ነው እሱ። በሁሉ አለ፣ ከቦታ ውጭም አለ። እንደ ጉዑዝ አንድ ቦታ የተቀመጠ አንድ ቦታ የተካበበ አይደለም። የአንተ አላህ የት ነው የምታመልከው? የኔን ካልጠየቅ መመለስ አችልም። ራስን ችለ ራስን ችዬ መመልስ እላለሁ። ስለዚህ ንገረኝ፣ አንተ የምታመልከው የት ነው? የት እንዳለ ልንገር? ለምን ትጠይቀኛለህ? ንገረኝ ብዬ ሰማይ ቤት ነው ያለ ላይ ነው እንጂ ምድር ፈጣሪ የሰው ጋር አይኖር፣ ታች አይኖር። መቼስ ይሄን ታውቃለህ። ሰማይ ቤት ምን ከሰው ተለይቶ ብቻውን ፂሙን እያበጠረ ነው ሰማይ ቤት ነው ያለው ስትል ምን እየሰራ ሰማይ ቤት ውስጥ አይባልም። ይሄ ትርፍ ነገር ይቅርብህ። ፂም ምናምን ሰማይ ቤት ውስጥ ከሰው ጋር አይኖርም ስትል ሰውን ይጸየፍና ከዋክብቶችንና ጨረቃን፣ ፀሐይ ምናምን እነሱን አክብሯቸው ከነሱ ጋር ይኖራል አለ ሰማይ ውስጥ ሰውን ይጸየፋል። አሁን ሰማይ ቤት ያኖረበት ምክንያት አድርጌው አድርገኝ አንድ ነገር ሁለት ነገር ሳትል ከሰው ጋር መቼም አይኖርም ስትል ሰውን ንቀህ ከዋክብትን ከፍ አድርገህ ነዋል። ስለዚህ ያለ ሰውን ይንቃል፣ ከዋክብትን ከፍ ያደርጋል። ሰማይን ከፍ አድርጎ ሰውን ይንቃል አይደል? ያንተ አላህ የምትለው አካል ለእሱ ትልቁ ነገር ደስ የሚለው የሚያስደስተው ሰማይ ነው። ሰው ግን ሰውን ይጸየፋል። ለማንኛውም አንድ ነገር ልንገርህ፣ ከአንተ ጋር ክርክር ከአንተ ጋር ሙግት አንችለውም ወንድሜ። አንተ እኛ ግን በዚህ ተጋጣሚ ወደ ፖይንቱ ግባ። ተሸከማ ታልቻልክ ለምን ትገባለህ? ቆይ አታልቅስ። እኛ ከአንዳላህና ሐሚድ ሶፍት የለንም። ካልቻልክ አለመግባት አስቀድሞ ነው። ስለዚህ የምታመልከው አላህ ሰማይ ውስጥ ነው አልከኝ። ለምን ራስን የተናገርከው? እኔ አይደለሁም። መቼም ከሰው ጋር አይኖርም ስትል ሰውን እየተጸየፍክ ሰማይን ግን የተሻለ ፖዚሽን አድርገው፣ የተሻለ ቦታ፣ የተሻለ ስፔስ አድርገው፣ የተሻለ ፕሌስ አድርገው ሰማይን በመሳል ከሰው ጋር አይኖርም መቼም ስትል አደምን በእጆቹ አለም እንደ የሰራው የእናንተው በምድር ከሰው ደም ጋር ነው የሚኖረው እንደ ሰይጣን ይዙም ውስጥ እንደ 666 አደምን ከሰው ጋር አደምን እሱ አይደለም የሰራው። ነገራችን ላይ ይኸውልህ በአንድ አላህና በአንድ ነብይ ከማመን ወደ ኋላ ስለማንል ይሄን ነገር አቁም። በቃ ይቅርታ። አንድ ጣዖት ብታምን ካዳ ሁኬርስ። በዓለማችን ላይ ብዙ በጣዖት የሚያምኑ አሉ፣ አንድ ጣዖት ብለው። የአንተ ጣዖት ግን ተጀምሮ ያላለቀ ጭንቅላት አልባ ነው። የተሟላ ጣዖት እንኳን አይደለም። እኔን ከጨለማ ወደ ብርሃን ጥረኝ እስኪ። ጣዖትን ክዳለሁ በል። ጭንቅላት የሌለውን ጣዖት ክዳለሁ በል። መጀመሪያ ጭንቅላት የሌለው ጣዖትን መቼም አልገዛም በል። እኔ ጣዖት አላመልክም። ጭንቅላት የሌለውን አካል አላመልክም በል። እስኪ ጭንቅላት የሌለው እግር አላመልክም በል። ምን አልከኝ? ጭንቅላት የሌለው እግር አላመልክም በል። አላመልክም። ጭንቅላት ያለው እግር አላመልክም። ጭንቅላት ያለው አላልኩም። ጭንቅላት ይኑረው አይኑረው ማይታወቅ እግር አላመልክም በል። እስኪ በቃ አላመልክም። አንተ ያልከውን አላመልክም። እስኪ አንተ በለው። ነቢያት ከጨለማ ወደ ብርሃን ጥረኝ። ከጨለማ ወደ ብርሃን ጥረኝ። በነቢያት ጨለማ ነው ፕሮፋይልህም ትወጣለህ፣ ችግር የለው። ስለዚህ በነቢያት ያልተሰበከ እግር መታወቂያው እግር የሆነ ጭንቅላት ይኑረው አይኑረው ማይታወቅ ጣዖት አላመልክም በል። እስኪ እኔ እሱን አላመልክም። ግን ሁሉም ነቢያት ማለት ነው አላህን ሰብከዋል።
ከፈለክ ማስረጃ ሰጣለሁ። ምንድነው? አንተ ያልኩህን አላመልክም። በነቢያት ያልተሰበከ አላህ አላመልክም። በነቢያት የተሰበከ አላልኩም። ያልተሰበከ እግር የሆነ መለያው ባት የሆነ ጭንቅላት የሌለው ከፍጡራን ተለይቶ እንደ ግዑዝ ቁጭ ብሎ የሚታይ የሚሄድ የሚመጣ ግራ ቀኝ ያለው ፊት ኋላ ያለው ጀርባ ታች ያለው ይሄ ጣዖት ነው፣ አላመልከውም በል እስኪ። ምንድን ነው ጣዖት? ይሰማሃለሁ እፎይ? አይሻ ቆይ እሺ፣ አብዲ ቀጥል። አብዲ እሺ፣ አይሻ እፎይ ይሰማሃለሁ? ኔትወርክን አስተካከል፣ እየተቆራረጥክ ነው። ቆይታ ነው የምመጣው። እፎይ ይሰማሃለሁ? ኔትወርክን አስተካከል። ትሰማለህ ግን ቆይታ ነው የምመጣው። አላይ ነው ያለው። አሁንስ ሰማለሁ? ትሰማለህ? ኔትወርክ ቆይቶ ነው የሚመጣው። አስተካክልና ተመልሰህ ግባ። እሺ፣ አላህ ከሰማይ በላይ አርሽ ላይ ነው ያለው። መቼ ነው የሆነው? ምድርና ሰማይን ከፈጠረ በኋላ አርሽ ከአርሽ በላይ ሆነ። ጎበዝ። ምድርና ሰማይን ከመፍጠሩስ በፊት ከሰማይ በታይ ነበር? ከአርሽ በታይ ነበር? እንደዚህ ያሉ ጥያቄዎች ማለት ነው አይጠየቁም። እንደዚህ ያሉ ነገሮች አይጠየቁም። ይጠየቃሉ። አይጠየቁም ማለት እሱ ከኛ እውቀት በላይ ነው። ከሰው ልጅ እውቀት በላይ ነው። ተመልሻለሁ። እንደዚህ አይነት ጥያቄዎች እኔ ጋር ብቻ ነው ቁሟል። እፎይ ኮፒ ሊንክ ታብታው እያደረጋችሁ መታል ቦሳውን እስኪ ተናገር። ይሰማል? ተመልሻለሁ። አይሻ እንደዚህ አይነት ጥያቄ አይጠየቅም እያለችን ነበር አል ስለዚህ ስለ አምላክሽ ምንም አይጠየቅም። የሚከብድ ነገር ሲሆን እንደዚህ አይነት ጥያቄ እንዳትጠይቁ ክርስቲያኖች፣ እናንተ ካፊሮች ትሳደባላችሁ፣ ባለጌ ናችሁ፣ እንደዚህ ናችሁ፣ እንደዚህ ናችሁ። አይደለም የሚጠየቅና ማለት አላህ ከሰማይና ምድር ከመፍጠሩ በፊት የት እንደሆነ ይሄ ከኛ ከሰው ልጅ እውቀት በላይ ነው፣ ከሰው ልጅ ጭንቅላት በላይ ነው። እንደዚህ ያሉ ጥያቄዎች አላህ ያውቃል። ስለዚህ በቃ አላህ ያውቃል በብሎን እናልፈዋለን። የት እንደነበር ችግሩ ምን እንደሆነ ታውቂያለሽ? በእምነታችን እንደዚህ አይነት ጥያቄ አይጠየቁም፣ መልስም አይሰጥበትም። ስለዚህ አላህ ቦታ ቀይሯል ማለት ነው አይደለ? እንዴት ቦታ ቀይሯል? አላህ ሰማይና ምድርን ፈጠረ አይደለ? ከዛ ሰማይና ምድርን ከፈጠረ በኋላ በውስጣቸው ያሉትን ፈጠረ አይደለ? አዎ። ከዛ አደምን በጭቃ ደግሞ አደምን ሰራው ፈጠረው። ምክንያቱም አፈር ከፈጠረ በኋላ ነው አደምን የፈጠረው አይደለ? ኦልሬዲ ምድር ከተፈጠረች እኮ አፈር አለ እኮ። አደምን የፈጠረው ኔክስት ምድር በኋላ ነው እንጂ ከምድር በፊት አይደለም ልልሽ ነው። አዎ መልካም፣ እዚህ ላይ የተስማማን። ስለዚህ አላህ ደግሞ አደምን በእጆቹ ነው የሰራው አይደለ? ስለዚህ ከአርሽ በላይ አይደለም የሰራው። መቼም ከምድር ላይ ነው አፈር ወስዶ የሰራው አይደለ? እሺ ምድር ላይ ይኸውልህ እንዴት መሰለ መላኢኮች አሉ። መላኢካዎች ወይ ደግሞ በእናንተም እንደሚባል አላውቅም። መላኢኮች ተልኮ መላኢኮች ናቸው ወርዶ መጥቶ ጭቃውን ያመጡት አይልም። ራሱ አላህ ነው ምድር ላይ አፈር ወስዶ አደምን ሰራው የሚለው። አንተ አስተምሮት ነው የኛ አይደለም፣ የራስክ። እሺ ልስጥሻ መረጃ ትፈልጊያለሽ? አንቺ መልአክ ሚል ስጭኝ፣ እኔ ሐዲስሽን በቃኝ እስክትይ ልስጥሽ። አላህ ራሱ ከምድር ላይ አፈር ዘግኖ አንተ ሲጀመር ስለኔ እምነት እኮ ማለት የሆነ ስለራስህ እኮ አታውቅም አንተ። ፋይናሊ የሙሐመድ ተከታዮች ስድብ ነው መረጃ ሊመጣባቸው ሲል አንተ ያደርጋቸዋል። ምክንያቱም መረጃ ሲመጣ ያስጨንቃቸዋል። ተረት ተረት አውርተው መውጣት ነው የሚፈልጉት። እኔ ቤት ደግሞ አይቻልም። ይሄ እፎይ ቤት ነው።
መስጊድ ሌጋቷችሁን ተረት እኔ ፊት መጣችሁ አታውቅም አንተ ተሳዳቢ ነህ አንተ ባለጌ ነህ መልአክ ነው የዘገነው ላልሽው አንቺ መረጃ ታመጫለሽ። ራሱ አላህ ነው የዘገነው ለሚለው እኔ መረጃ ሰጥሻለሁ። እዛ ላይ ትስማሚያለሽ ወይንስ ሌላ ፖለቲካ ታወሪያለሽ? ከስር ታዘቧት፣ መረጃ አታመጣም። ምክንያቱም እሷ ሙስሊም ነች። መስጊድ ላይ የሰበኳት ተረት ነው። እኔ ጋር ገብታለች። በመረጃ መሞገስ ስለማችል ቀስ ብለህ አስረዳኝ። የምታውቀውን ነገር ትክክለኛ ከሆነ ማስረጃውን አምጣ። ግን መስጂድ ሳትነካ ሳትሳደብ በስርዓት ስድብ አይደለም፣ ምንም ስድብ አይደለም። አንቺ እኮ ነሽ መስጂድ ጋር አትድረስ። ከኔ ጋር ነው እያወራክ ያለከው። መስጂድ ጋር አትድረስ። እሺ አዳምጪ። መልካም። ስለዚህ አላህ አደምን በእጆቹ ሰርቶታል አይደለ? አይሻ ነው አይደለም? ኮንፈርም አድርግልኝ። በእጆቹ ሊተራሊ ሰርቶታል። ኦኬ። አደምን አላህ ነው የሰራው። ምን አልከኝ? አደምን አላህ ነው የፈጠረው። ይኸውልህ ወንድም፣ እኔ ንጽጽር ላይ አልሰራም። እምነት ማለት እኔ አሁን ከአንተ ጋር ለመከራከር የአንተን እምነት በደንብ ማወቅ አለብኝ። እኔ ስለአንተ እምነት እኔ አላነበብኩም። አሁን ለምሳሌ አሁንም እሺ ስሚ። እሺ ስለዚህ አደም የተሰራው ፕሊስ። ስለዚህ ሁሉን ነገር የፈጠረው ከአርሽ በታች ነው። ከአርሽ በታች ነው። አርሽ የፍጥረት መጨረሻ ነው ብላችሁ የምታምኑት። ስለዚህ እንደዛ ከሆነ ሁሉን ነገር ፈጥሮ ከጨረሰ በኋላ ነው ወደ አርሽ የወጣው ማለት ነው አላህ። ስለዚህ ቦታ ሪአሬንጅ አድርጓል። አብሶሉትሊ አይደለም። ምድርና ሰማይን ከፈጠረ በኋላ ነው የሚለው። ምድርና ሰማይን ከፈጠረ በኋላ ነው እንጂ ሁሉንም ነገር ፈጥሮ ከጨረሰ በኋላ የሚል ነገር የለም። ምንን ፈጥሮ እንትን ካለ በኋላ ምድርና ሰማይን ቻሌንጅ ታደርገኛለሽ? ሁለቱም ብቻ ከፈጠረ በኋላ ነው። እስቲ ቆይ ጠብቀኝ አንዴ። እኔ ስማማልሻለሁ። እንደዛ ካልሽ ሌላ ችግር ስለሚያመጣብሽ ማለት ነው። እኔ ስማማለሁ። ሌላ ግን ችግር አይመጣብኝ። ምንም ችግር አይመጣብኝ ማለት ተሳስቼ እንኳን እኔ ሳላቅም እንደዛ ብዬ ከሆነ ማለት ነው የኔን መጽሐፍ ምን እንደምል ካወቅኩ በኋላ ስለተሳሳትኩኝ ስላላወቅኩኝ ነው እንጂ ከአንተ ጋር እንትን አይደለም። መልካም። አላህ ፍጥረትን ጎበዝ። እሺ መልካም። እንደዛ ከሆነ መግባባት እንችላለን። አላህ ፍጥረትን በስንት ቀን ነው ፈጥሮ የጨረሰው? ፍጥረትና ሰማይና ምድርን ፍጥረትን ስለሱ እውቀት የለኝም። ሰማይና ምድርን ካልከኝ ግን በ7 ቀን ልልህ እችላለሁ። ሰማይና ምድርን በስንት ቀን ፈጠረ ካልከኝ በ7 ቀን ውስጥ ፈጠራቸው ብዬ ልመልስልህ እችላለሁ። ሙሉ ፍጥረትን ካልከኝ ግን ስለሱ እኔ አላቅም። ስለማላውቀው ነገር አልመልስም። በሰማይና በምድር ፍጥረት መካከል ነው ሁሉ ነገር ፍጥረት ያለቀው እኮ። ስለሱም አላቅም። እስኪ ሱራ 7:54 አንዴ ያውጣው ቃል። የመጀመሪያ ፍጥረት ምንድን ነው? እሱ ከሰማይና ከምድር በፊት የተፈጠረ ፍጥረት አለ? መጀመሪያ አላህ ቀለምን ነው የፈጠረው። ቀለም ማለት በቀለም ነው የማውቀው። በአማርኛ በምን እንደምትረግሙት ቀለም ማለት ብዕር። አዎ ብዕር። ከዛ በኋላ ጻፍ ተባለ፣ ጻፈ። ምን ላይ ነው የጻፈው? ቢስሚላሂር ረህማኒር ረሂም። ስለሱም እውቀት የለኝም ወንድሜ። እኔ እንደዛ ጥልቅ አላጠናሁም። ከማውቀው አንጻር ነው። ኦኬ እሺ። ኤኒዌይስ ስፔስ በሌለበት ላይ ብዕር ራሱ ተፈጥሮ ምን ላይ ተቀመጠ? ሌላ ኩዌስችን። ኦኬ ጌታችሁ ያ ሰማያትንና ምድርን በደንብ አስተውይ። ጌታችሁ ያ ሰማያትንና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው። ከዚያም በአርሹ ላይ ተደላደለ ይላል። ስለዚህ በ8 ቀን ነው አይደለ? አይሚን በ6 ቀን ነው አይደለ? ሰማይና ምድርን ፈጥሮ የጨረሰው 7 6 እምላለሁ። አዎ 7ም 6ም በ7 በአንድ እሱ የቁርአን ግጭት ነው። እሱ የቁርአን ግጭት ነው ለጊዜው እንደው። ስለዚህ በምድር ውስጥ በዚህ ውስጥም ያሉትን በዚህ በ6 ቀን ውስጥ ፈጥሮ ጨርሷል አይደለ?
በውስጡ ያሉትን ብለህ እንትን አትበላ። በውስጡ ያሉትን እኔ መረጃ የለኝም። ሰማይና ምድርን በምለው ሂድ። እኔ እስከዛ ነው የማውቀው። አይ ይሄም እኮ ችግር። እሺ 79ን አንዴ ክፈተው። ሱራ 79 እሱ ነው አሁን ሰማይና ምድርና ከዛ በኋላ ሰማይ መቼ እንዴት ሆነች? 79 27 ኦኬ ተመልከቺ። በአፈጣጠር እናንተ ይበልጥ የበረታችሁ ናችሁን? ወይንስ ሰማይ ገነባናት አለ። ገነባት፣ ሶሪ ከፍ አድርገው ገነባት። ኦኬ ከፍታዋንም አጎነ አስተካከላትም። ማንን? ሰማይን ማለት ነው። ሌሊቷንም አጨለመ፣ ቀኗንም ገለጸ፣ ምድርንም ከዚህ በኋላ ዘረጋት። ምንን ከፈጠረ በኋላ ነው ምድርን የሰራው? አይሻ እስቲ እሺ ሂድ አንተ መቼ ተፈጣም ሰማ ቀኗንም ገለጸ ምድርንም ከዚህ በኋላ ምድር ተፈጠረች አለ። እሺ ኦኬ እሺ ከፍ አድርገው እሺ በውስጡ ያለው ነገር እሺ ሂድ። ውሃንና ግጦሿንም ከእርሷ አወጣ አለ። ከዛ በኋላ ምንን አወጣ? ውሃንና ምድርን አይሚን ጋራዎችን ውሃዎችን አደላደላቸው። አንተ አሁን ዋና ጥያቄ ምኑ ጋር ነው? ዋና ጥያቄ እኔ አሁን እነኚህ በእነኚህ ቀን ውስጥ ነው የተፈጠሩት አይደለ? እሺ ተፈጠሩ። ስለዚህ በ6 ቀን ውስጥ ነው ያለቁት ማለት ነው። እሺ በእነኚህ ውስጥ ደግሞ ሰው ተፈጥሯል አለ። በዚህ ቀናት ውስጥ እኔ እንደዚህ አንተ አሁን ወዴት ልደርስ እንደሆነ አልገባኝም። እፎይ ግን ማለት ነው እኔ አሁን ቅድም እኔ ጣዖት ምንድነው ጣዖት ስትል ሰምቼ ጣዖት ምንድነው ብዬ እዚህ ላይ ግዳይ ጨርሺ። አሁን እነኚህም በሚፈጥርበት ሰዓት ላይ አላህ ከአርሽ በላይ ነው ወይንስ ከአርሽ በታይ ነበረ? አላሁ አክበር። ይኸውልህ እኔ በቃ ዞሮ አንተ አላማክ ማለት ነው ለማሳሳት ነው። ዞሮ ማለት ነው አንተ አላማክ። ይኸውልህ ፍራቻሽ ምንድን ነው? እያንዳንዱ ነጥብ በጣልሽ ቁጥር ሳሳታለሁ የሚል ስጋት ውስጥ ካለሽ ለምን ነው የምታወሪው? እኔ ለምን ታውቃለህ? ተማሪ በቃ ፕሊዝ። እኔ እኮ ልጆችም ስላሉ ስርሽ እናቲት ነገር ስለመሰለሽ ነው እየታገሽኩሽ ያለሁት እንጂ አላቅም ስትይ እያለፍኩሽም እያንዳንዱ ላይ እያስደነገጠሽ ስተቱ እየፈራሽብን ያለሽ። እኔ ምንም ማድረግ አልችልም እኮ መማር ነው ያለብሽ ቀድመሽ። ሳቢር አይን አላህ አይን አላሁ መውጁዱን ፈውቀል አርሽ። መቼ ነው እንደዛ ሆነው? መቼ ነው እንደዛ አለው? እነ ረበኩም ላሁ ለዚ ኸለቀ ሰማዋት ወልአርደ ፊ ሲተቲ አያሚን ሱመ ስተዋ ዐለል አርሽ ነው። ከዛ በፊትስ? ከዛ በፊት ወካነ አላሁ ማ ካነ ቀብለሁ ወላ ሸይ ነው። ኦኬ አርሹስ? አልኩ እኮ አልገባም። አረበኛም እንደምታክሰው አረበኛ አርሹ ነበር። አርሹ ከላይና ከታች አለው በዛን ሰዓት። ምንድነው የሚለው ቁርአኑ? ጌታችሁ ሰማያትና ምድርን ፈጠረ፣ ከዛ ከአርሽ በላይ ሆነ። አርሹንም እሱ እኮ ነው ፈጠረው። ኖ እኔ ከዛ በፊት እኮ የጠየኩህ አልሰማኝም? የጠየኩህን ሰማይና ምድር ሳይፈጠር ነው የጠየኩህ እኔ። እሺ ምንድነው ጥያቄ? ከዛ በፊት እንዴት ነበር ነው ጥያቄ። ሰማይና ምድርን ሳይፈጥር አላህ ምክንያቱም በደንብ አስተውል። እዛ ነበርኩ አላለም። አርሽ ነበር አይደል? ሰማይና ምድር ሳይፈጠር አርሽ ነበር አለ እንዴ? ምን አውቃለሁ? አንተን እየጠየቅኩ ነው። ታዲያ የማታውቀው ነገር የምትጠይቃለህ? ነገርኩህ እኮ ነበር አልነበረም? አንተን እየጠየቅኩ ነው። ኮንፈርሜሽን ነው። ኢንፎርሜሽን ነው። ኮንፈርሜሽን እንድትሰጥ ኢንፎርሜሽን ሳይሆን ኮንፈርሜሽን አለ ወይንም የለም የሚል የሚገባህ ከሆነ አላህ መጀመሪያ ነበረ፣ ከዛ ፍጥረታትን በአጠቃላይ ፈጠረ፣ ከአርሽ በላይ ሆነ። አርሽም እኮ ከሱ በኋላ ነው የተፈጠረው። ምንድን ነው ጥያቄ? ከማ በኋላ ነው እንዴ?
አርሽ መቼ ነው የተፈጠረው? እሺ አርሽ መቼ ነው የተፈጠረው? ከትላንት በፊት ነው። በደንብ አሹፍ። ጥያቄ በደንብ አልገባህም ማለት ነው። ምንድን ነው ይሄ? እኮ ተመልሶልሃል። ሰማያትና ምድር አሁን የለው ሰማይና ምድርን ፈጠረና፣ ቆይ ሰማይና ምድርን ፈጠረና ከአርሽ በላይ ተደላደለ አልከን አይደለ? እሺ ኦኬ። አርሹ ከሰማይና ከምድር በኋላ የሆነው አላህ ከአርሽ በላይ የወጣው ሰማይና ምድርን ከፈጠረ በኋላ ነው አይደለ? ከዛ ወካነ አርሹሁ ዐለል ማእ ይላል። የእርሱ አርሽ ከውሃው በላይ ነበረ ይላል፣ ከፍ አለ ይላል እንጂ አርሽን በዚህ ፈጠርኩት እንደዚህ አንተ እንደምትፈላሰፈው ሁሉ ፍልስፍና ውስጥ የለም። እሺ ፋይል ሰማይና ምድር ከመፍጠሩ በፊት አርሽ ላይ ከአርሽ በላይ ነበር አለ አልነበረም? እንደዛ አላለም። አንተ ነው ያልከው እንጂ። ስለዚህ ሰማይና ምድርን ከመፍጠሩ በፊት አላህ ከአርሽ በላይ አልነበረም። ሰማይና ምድርን ከፈጠረ በኋላ ነው ከአርሽ በላይ የሆነው አይደለ? እንደዛ ነው። ቢንጎ ጨረስን እናንተ። ስለዚህ አላህ ሰማይና ምድርን ከፈጠረ በኋላ ነው ከአርሽ በላይ የሆነው እንጂ አስቀድሞ አይደለም ባልከን መሰረት ሳይ ሙስሊም ነው። ድገምና ዲንጎ በለሽ ተስማማው ቁርአኑ እንደዛው ነው ይደግፋል እኮ ላሳየህ። አላህ ከታች እንደነበር ላሳየህ። አሁን አትማሩ? ተማር። ሳይ ሙስሊምን አንዴ ክፈትልኝ 2653 ቢ ሰማይና ምድር ከፈጠረ በኋላ ነው ከአርሽ በላይ የሆነው አላህ። በደንብ አስተውሉ። ሰማይና ምድርን ከፈጠረ በኋላ ነው ከአርሽ በላይ የሆነው። ሉክ ሳይ ሙስሊም 2653 ቢ ታነበዋለህ? እናንብበው። ሳቢር ታነባለህ? ሳቢር የአንተ ነው አሁን እድሉ። አይሻ ረጋ በይና እችን አዲስ አበባን አንብቢያት። ቅድም ስጠይቅሽ ስለደነገጥሽ ነው ያስወጣሽ። አረብኛውን አድርግላት። ለምን እናንተ አታነቡትም? አይሻ ቀጥይ። በደንብ አሁን ይገባሻል የቅድም ጥያቄ ምን እንደሆነ። ይሄንን አነበዋለሁ። ትንሽ ሰዓት ስጠኝና ግን አንድ ጥያቄ አለኝ በኋላ ላይ። እስከዛ ሚዩት ላድርግ። ኦኬ ይህንኛው ሀዲስ ዝቅ አድርገው እንግሊዝኛው ሳቢር። ስለዚህ ቅድም ምን ብለናል? ሰማይና ምድር ከመፈጠሩ በፊት አርሽ የለም፣ ከዛ በኋላ ነው። እንደገናም ደግሞ አላህ ከአርሽ በላይ የወጣው ሰማይና ምድርን ከፈጠረ በኋላ ነው ብለናል። I heard Allah's messenger saying, Allah ordained the measures of quality of the creation 50,000 years before he created heavens and the earth, as his throne was upon water. ሰማይና ምድርን ከመፍጠሩ በፊት አላህ ስንት ሺህ ዓመት ቆጠረ ይላል? 50 ሺህ ዓመት በፊት ሰማይና ምድር ሳይፈጠር ዙፋኑ ምን ላይ ነበር ይላል? ውሃ ላይ ነበረ። ውሃ አለ፣ ዙፋኑ አለ። መቼ? ሰማይና ምድር ሳይፈጠር 50 ሺህ ዓመት በፊት ማለት ነው። አላህ ከአርሽ በላይ የወጣው ግን መቼ ነው? ሰማይና ምድርን ከፈጠረ በኋላ። ሰማይና ምድር ደግሞ ያሉት ከውሃው በታች ናቸው። ስለዚህ አላህ ከስር ነበረ። ዜን ፈጥሮ ከጨረሰ በኋላ ሱራ 7:54 እንደሚናገረው ሰማይና ምድርን ከፈጠረ ሱማ ምን ሆነ? እስተዋ ወደ አርሽ ወጣ ማለት ነው። 7:54 ነው እንደፈተው። ውሃ መቼ ነበር የተፈጠረው ይላል ቁርአኑ። ደግሞ በምድር ውስጥ ምድር ከተፈጠረች በኋላ። እዚህ ጋር ደግሞ አርሽ ላይ ነው ውሃው ይለናል። መቼ? ከ50 ዓመት በፊት አሚን ከ50 ሺህ ዓመት በፊት። አንድ አንብበው። አንድ ጥያቄ ልጠይቅ። ቀጥይ። የአንተ አምላክ ማን ነው? እኔ አምላክ አንቺንም እኔንም የፈጠረ ያህዌ ነው። ሰምተሻል? ስሙን ንገረኝ። ያህዌ ያህዌ።
ማለት ይሄ ኢየሱስ እግዚአብሔር ምናምን አይደለም። ክርስቲያን ነክ የጀመርነው አይሻ የጀመርነውን ጨረስና ቶፒኩ ሽፍት እንዳያደርግ እንቀጥላለን። እሱን ትጠይቂናለሽ። አይ እኮ ጌታችሁ ይላል። አንዴ አይሻ አንዴ የጀመርነውን ጨርሱ። ጌታችሁ የሰማያትንና ምድርን በ6 ቀናት ጥያቄ ያለኝ ብዬ እኮ ነው የገባሁኝ። ጥያቄ መልስልኝ። ጠይቂያለሽ። ሀሳብ ይጨርሱ። ስሙ ማን ነው? የት ነው ያለው? የሐዊ ያልኩሽ እኮ ዘጸአት ምዕራፍ 3 ቁጥር 13 ላይ ጀምረሽ አንብቢ እኮ። የሐዊ ማን? እግዚአብሔር ነው ወይስ ኢየሱስ ነው ወይስ ማርያም ናት? ምንድነው? ምኑን ከምን ጋር የምታገናኘው? ማርያም ነች አላለች። ስሙ ማን ነው አልሽን? የሐዊ አልሽ። ዘጸአት ምዕራፍ 3 ቁጥር 13 ጀምሮ ያለና የነበረ ስሙ ማን ነው? የሐዊ አላውቅም። ዛሬ ገና ነው የሰማሁኝ የሐዊ የሚባል አምላክ እንዳለ። በቃ የአምላካችን ስም የሐዊ ተብሎ ይጠራል። ዘጸአት ምዕራፍ 3 ቁጥር 13 ሃይማኖትሽን በደንብ አድርገሽ ወቂ። ወደዚህ ከመምጣትሽ በፊት እኔ ስለኔ አውቃለሁ። አትቸገር። ግን የሐዊ የት ነው ያለው? የት ነው ያለው ማለት አሳየን። እሺ አሳየን። ስጠይቀን የት እንዳለ እየነገርንክ ነው። የአንተ አምላክ የት ነው ያለው? ቦታው የት ነው? ቦታንም የፈጠረ እሱ ነው። በቦታ የሚካበብ የሚካለል የሚዋሰን አይደለም። የእኛም ፈጣሪ እንደዛ ነው አይደለ? አንተ እንደዛ አታምኑ። ሳትደራረባ አይቴጭ ምንድነው እሱ? ጠላ ቤት እኮ አይደለም። 3 ሰው አንዴ እንዴት ያወራል? ስራ ጠብቂያ እንጂ ነገሩ ፕሮፋይል ያንተ አምላክ ቦታ የማይወስነው። መልካም። ንፋስም ቦታ ይወስነዋል። ቦታ ያስፈልገዋል። መረጃ ልስጥህ። ከሰማይ በላይ ለመሆኑ ያንተ አምላክ ቆይ አንዴ አዳምጥ። አይሻ የእኛ አምላክ ጉዛ ፕሊስ ስርዓት ሲተማሩ ስርዓት ተማሩ። እንደ ነብያችሁ ባለጌ አትሁኑ። አትሳደብ። ስርዓት ተማር ነብያችሁ ምናምን አትበል። ቆሻሻ በአንተ ስም አይጠሩም። በአንተ አይጠሩም። እንደ ነብይ ሾንሽ ጨምላቃ ግን ጥንብ በአንተ አፍ አይጠሩም። ትገደላለህ። እንደውም ስለ ነብያችን ነፍሳችን እንሰጣለን እኛ። እሺ ሩሃችን ነው የምንሰጠው። እኛ ግን ለአምላካችን ነው የምንሰጠው። እናንተ ደግሞ የምታመልኩት ነብያችንን እኛ አናመልካቸውም፣ እንከተላቸዋለን። ነፍስሽን ፊዳ ከዋቢ የሚመትው ሲጀመር አምላክ የለህም እኮ አንተ ኢሉሚናንት ነው። ወንድ ልጅ ከማምለኩት አና ሁለተኛ አምላክ ፊዳ ከዋቢ የሚመትው ለማን ነው? ለነብይሽ አለ ወይንስ ለእናትሽ ነው? ስማ ልንገርህ፣ ነብያችን ማለት አታልቅሱ። በቃ አታልቅሱ። ሰፈር መንፈስ ተመቷል። ቀይ መስመር ረገጥካ። አረሚታርጉ በቃ ላስወርድሽ ነው። መሐመድ ወዶ አለም እንደ ሴቶች አእምሮ በዶ ናቸው አለው። አንተን የፈጠረ ጌታ ፈለገበት የምትታወቀው ሲጀመር ከስሮነች ተማሪ በቃ ኤኒዌይስ፣ አሁን መልሷት እስቲ፣ ያነሳዋትን ጥያቄ መልሷት እስቲ። ከስድብ ውጭ ነብያችሁ ያስተማራችሁ ይሄ ነው። ከዚህ የተሻለ መልስ የላችሁም። ካላችሁ መልሱ። እኔ ልንገርህ፣ እኔ ልመልስልህ። ቀጥል፣ መልስ። እፎ መጀመሪያ ልንገርህ፣ አላህ አሁን ትሳደባለህ። መልስ። እንኳን እኔ አልሳደብም። ልንገርህ፣ አዳምጠኝ። ከአርሺ በላይም ሆነ ምንም ሆነ ማለት ነው አላህ የፈለገበት መሆን ይችላል። ምክንያቱም እንኳን አርሽን አይደለም አንተንም ከሁለት ዘር ፈሳሽ ፈጥሮሃል። ከምንም በሽንት እንድትንቀሳቀስ ተረጋጋ። ለራሱ ነው ሽንቱን እዛ ሱረቱ አንቢያ 104 ላይ ሽንቱን ሸንቶብ ከመቃብር ቀሰቅሰኛል ብለህ የምትጠብቀው አንተ ነህ። እኔ እሱ ሽንት ጭርቅ አይደለሁም። ሱረቱ ከውሰር ላይ ገና ሱረቱ ከውሰር ላይ የሚገኘው በገነት ውስጥ ወተት የሚመስል እንትን ከዛ አላ ደግሞ መሀይም ሸይጣን ነብዬ ነው ያለው መሀይም ከሆንክ ዛሬ ምንድነው ነርቫቸው ነካቸው። ገና በአንድ ጥያቄ እንዲህ ካላወቃቸው እናቅም። ማን ገደለ? ካላወቅ አላቅም። ራሳችሁን ያስበላችሁ መሐመድ ነው ያደለው አለ ሳልሽ ስገባላቸው ጊዜ ኤሌክትሪክ እንደያዘው እንዲያደረጋቸው። አይ አታልቅሱበት። ተው፣ አትረብሹ ቤቱን። ተው፣ ስርዓት ልመዱ። ባለጌ አትሁኑ። ኦኬ፣ ማን የገባው? ሀያት
አያት ተረጋጉና እችን ቶፒክ ዛሬ እንዴት እንደሚሄድባት አሳያችኋለሁ። ስንት ነገር ስላላት ማለት ነው። በነገራችን ላይ እፎይ አይደለም ይህንን የተናገረው የራሳችሁ ነብያችሁ አስተምህሮታችሁ እምነታችሁ ነው። ለምሳሌ አሁን እዚህ ፊት ለፊታችን በአፕሊኬሽን የምታዩትም ይሄኛው ቁርአን ይህንኑ ክፍል ምን ብሎ ይረዳዋል? 754 ላይ በስልጣኑ ብሎ ይረዳል። ይሄ አላህ ለአላህ አይነገርም ብለው አህባሾቹም ይረዱት ነው። ይሄ የአህባሽ ቁርአን ነው። የእናንተ ቁርአን ደግሞ ይሄኛው የሀጅ መሐመድ ዜኔ ቁርአን፣ የወሃቢዮቹ ቁርአን ይህንኑ ክፍል አላህ ራሱ ነው ያለው ብሎ ይረዳል። ፊዚካሊ ከአርሽ በላይ ነው ካላችሁም በኋላ ስንጠይቃችሁ ለምን ጠየቃችሁኝ? እፎይ ስጠይቃችሁ ለምን እንዲተናገርክ ተሳደብክ ልትሉ አይገባም። ስድብ ከሆነ ይሄኛው ሰውዬ ነው እየሰደባችሁ ያለው ወይ ደግሞ ይሄ ቁርአናችሁ ነው እየሰደባችሁ ያለው ማለት ነው። ከዚህ አንጻር ይሁትና አስተምህሮቱ ላይ ገብታችሁ ሞግቱ። አስተምህሮታችሁ ላይ ብቻ ገብታችሁ ሞግቱ፣ አብሮ እንደዚህ የተሻለ ይመስለኛል። አይ ቲንክ አይሻ ገብታለች አስተምህሮትሽ ላይ። እስቲ ትመልስ እስቲ እንደምንም ተረጋጊና ጥያቄውን ብቻ መልሽ። ደግሞ አንተ ሀሳብ ሰው እንድሰጥ እድል አትሰጥ፣ ትሳደባለህ፣ ስርዓት የለህ። እንዴት ሳትሳደብ የሆነ ማለት ሰው እኔን አታክ ማድረግ ተይኝ፣ እኔን ተይኝ። በልጅሽ በምን አይነት ሰው ልጅሽ ቶፒኩ ላይ ብቻ ግቢና መልሽ። መለስ አይደለም ይኸውልህ፣ አንተ እንዴት ነው ካንተ ጋር ታስወጣለህ? ጥያቄህን አትመልስም፣ ሰውን ታስወጣለህ። ከሰር ተማሪ በቃ ብሶት አለባት እንደ ልጅቷ ህፃኗ የምታለቅሰው አልባበል ብላት ነው እንደገባች እሱ እኔስ ሰላም ዲያቆን የሚለው የቱ ጋር ነው? ያው ነክ ብዬ አስቤ ነው። አንቺ ነብዩ መሐመድ ነሽ? ቀጥይ። ነብዩ መሐመድ አሁን ጥያቄ አለኝ። ነብዩ መሐመድ እንዴት ነሽ? ጥያቄ አለኝ። እሺ ነብዩ መሐመድ ቀጥይ። ነብዩ መሐመድ ስሜ ነብዩ መሐመድ ይላል። ዲያቆን እዚህ ጋር የሚል አይተሻል? ያው ነክ ብዬ ነው። አስተማሪ አይደለም። ያው ዲያቆን ማለት አስተማሪ እንደማለት። ሶሪ አላህ ነው ለካ አላህ ነው የገባው። አላህ ቀጥል። እሺ ኦኬ አላህ ቀጥይ። እኔ እኮ ልጠይቅህ ነው። አንተ ግን በምን አይነት በኩል ነው እኮ ቀጥይ? አላህ ቀጥይ። አላህ ቀጥይ። አላህ አትበለኝ። እኔ አላህ አንድ አምላክ ብቻ ነው። እኔ ስሜ አላህ አይደለም። እኔም ዲያቆን አይደለም። ስሜ ዲያቆን ማንበብ አልችልም። አንቺ ማንበብ ስለማቺ ነው ዲያቆን የሚል እዚህ አይተሻል? እሺ ልቀጥል። ምኑን ነው የምቀጥል? ኢየሱስ ክርስቶስ አምላክ ነው በሚገባ አንቺንም ነብይሽንም የፈጠረ። ኦኬ እዚህ ጋር ወደ ነብዬ መሄድ አይደለም። ኖርማሊ እኔ ቀጥተኛ ቃል በቃል ነው የምናገረው። ኢየሱስ ክርስቶስ አምላክ ነው። ነገርኩሽ እኮ አንቺንም እኔንም ነብይሽንም የፈጠረ ሁሉን የፈጠረ አልኩሽ። እሺ ኢየሱስ ክርስቶስ አምላክ ነኝ ብሎ የተናገረበት ቃል በቃል አምላክ ነኝ ብሎ የተናገረበትን አንዲት ወንጌል አሳየኝ። ኦኬ በዛው መጠን በዛው ተዘጋጂ። አላህ እኔ በህይወት አለው ብሎ የተናገረበትን አንድ ጥቅስ ብቻ ትሰጭኛለሽ ቃል በቃል። አለበለዚያ እኔ ልጠይቅህ ነው ጭንቅላት አልባ ቃል በቃል እንድትነግረኝ። ኢየሱስ ክርስቶስ ናሳይሻ አዳምጫ። እኔስ ክርስቶስ የሁሉ ፈጣሪ ነው፣ ሁሉን የሰራ ነው። ከአብ የተካከለ ከባህሪ አባቱ የተካከለ አባቱ ፈጣሪ ነው። ሁሉን የፈጠረው አባቱ በማለት በልጁ። አዳምጫ በቃ ቃል በቃል ላሳይሻል። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ አንዴ ክፈለው። አዳምጪ በቃ ሆነ። በዛውም ጭንቅላት የሌለውን አላህ እኔ በህይወት አለው ብሎ የተናገረበትን ወይም እኔ አምላክ ነኝ ቃል በቃል ሶስተኛ አካላት ጅብሪል ነግሮት መሐመድ ነግሮት ሚላል መመለስ ስለማትችል አላህ አዳምጥ ፕሊስ አላህ አዳምጣ። ሰንበት የሚሰራው በሰንበት መስራት የሚችል ወይም ደግሞ ሰንበት የሚፈጥርባት ሰንበት የሚሰራው አንድ ፈጣሪ ብቻ ነው። ከዛ ውጭ ማንም አይሰራም። ይሄ በቁርአኑም የታመነ ነው። አላህ ኮርጆ ሙሐመድ ለአላህ የሰጠው ማለት ነው።
ስለዚህም በሰንበት መሳደብ አይደለም፣ በስርዓት አንብብ። ቁርአንሽ ላይ ያለ ነው። ሱራ 265 ላይ ያለ ነው። ቅዳሜ ቀንን ሰራችሁ ብሎ ዝንጀሮ ያደረጋቸው በቅዳሜ መስራት የሚችል መፍጠር የሚችል መስራት የሚችል ማን ብቻ ስለሆነ አላህ እኔ ብቻ ነኝ ብሎ ያምን ነበረ። ቅዳሜን ማለት ነው ሰንበትን። ሱራ 265 ሌላ ጋር ሂድ አይደለም። ለምን ወደ ሌላ ትሄዳለህ? ስለዚህ የፈጣሪ ስራ ደግሞ ምንድነው? እሱ ሚውት አታርገኝ። አላህ ኢየሱስ ክርስቶስ ቃል በቃል የተናገረበትን አዳምጡ። አላህ እባክህ አዳምጡ። ኤኔስ የፈጣሪ ስራ ምንድነው? እሱ መፍጠር፣ መመገብ፣ መንከባከብ ነው። ስለዚህ ምን አለ? ስለዚህም በሰንበት ይህንን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉ ነበር። ለምን? በሰንበት መስራት የሚችል ፈጣሪ ብቻ ነው እንጂ በአይሁድም ሕግ ሰንበት ማንም ሊሰራት አይችልም። እንደ ቁርአንሽም አስተምሮ ሱራ 265 ላይ ደግሞ ከፈጣሪ ውጭ ሰንበት ማንም የሚሰራባት የለም። በሰንበት እመለስበታለሁ። ቁርአኑን ተወው ለጊዜው። በሰንበት የሰሩትም ምን እንዳደረጋቸው እንመጣለን፣ አላህም ተናዶ። ስለዚህ አይሁዶች በሰንበት በመስራቱ ክርስቶስ ተናደዱ። ኢየሱስ ምን ብሎ መለሰ? ኢየሱስ ግን አለ ቃል በቃል ኢየሱስ አምላክ ነኝ ብሏል ወይ? አዳምጪ። ሚውት አታርገኝ። ኢየሱስ ቃል በቃል አምላክ ነኝ ብሎ ከሰሮነሽ አዳምጪ። በቃ መሐመድ የነገረሽን ጣዖት እያመለክሽ ቃል የኤግዛክት ወርድ ፋላሲ ጠየቀናችሁ እኮ መቼም አትመልሱም እናንተ። ጅብሪል ነግሮት መሐመድ ነግሮት የሚል ነው። ቃል በቃል አላህ ተናግሮ አያውቅም፣ ተንፍሶም አያውቅም። ስለዚህም ኢየሱስ ግን አለ አባቴ እስከዛሬ ይሰራል እኔ ደግሞ እሰራለሁ ብሎ መለሰ። አባቱ ማን ነው? አብ። የአብ ስራ ምንድን ነው? ቁፋሮ መቆፈር ወይም እርሻ ማረስ አይደለም። የአላህ ስራ አላህ ይሰራል ሲባል አላህ ያርሳል ይቆፍራል ብለሽ ነው የምታምኚው? አባቴ ይሰራል እኔም እስከዛሬ እሰራለሁ። ስራው ምንድነው? መፍጠር ነው። አባቱ ፈጣሪ ነው፣ እሱም ይፈጥራል። አባቱ መጋቢ ተንከባካቢ ነው፣ እሱም መንጋቢ ነው፣ ተንከባካቢ ነው፣ ጠባቂ ነው። ስለዚህ አባቴ ሲል አብን ነው። ታምናላችሁ እሱን እናንተም? አባቴ እስከዛሬ ይሰራል እኔም እሰራለሁ። አባቴ ፈጣሪ ነው እኔም እፈጥራለሁ ነው። ምናሉ አይሁዶቹ? ይሄ በደንብ ተረድተውታል። ኢየሱስ ግን አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከፍ አድርገው ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ አብዝተው ሊገሉት ይፈልጉ ነበር። ለምን? ራሱን ከማን ጋር አስተካክሎ? ከአብ ጋር አስተካክሎ፣ ከእግዚአብሔር ጋር አስተካክሎ። እግዚአብሔር እስከዛሬ ይሰራል ሲል እግዚአብሔር ቁፋሮ ይቆፍራል እያለ እንዳልሆነ ግልጽ ነው። አይሁዶቹ በደንብ ያውቁታል። እንደ ሙስሊሞቹ ንፍጥ ጭንቅላት ስለሌላቸው ማለት ነው። የሚያስተውል የሚያገናዝብ ጭንቅላት ስላላቸው አይሁዶቹ ራሱን ከእግዚአብሔር ጋር አስተካከለ ሲባል ምን እንደሆነ ገብቷቸዋል፣ ያውቁታል። እግዚአብሔር ቢሰራውን እኔ ይሰራለሁኝ ሲል ፈጣሪ ነኝ፣ እኔ ነኝ አምላካችሁ፣ እኔ ነኝ የምጠብቃችሁ፣ እኔ ነኝ የምንከባከባችሁ እያላቸው እንደሆነም ስለገባቸው ነው። ስለዚህ እጅግ ብዙ ቦታ ላዮች አሉ። ለምሳሌ መጽሐፍ ቅዱስ ላይ እጅግ ብዙ ቦታ ስራ ራሱ የተናገረባቸው እንዳሉ ሆነው ለጊዜው እዚሁ ያዝ እናድርገውና ወደ ቶፒኩ እንመለስ። በአካርገው ኤግዛክት ወርድ ፋላሲ ግን ሙስሊሞች መቼም ሊያመጡ አይችሉም። እኔ አምላክ ነኝ ቃል በቃል ይኸው እኔ አምላክ ነኝ ኑ አምልኩኝ እኔ ነኝ የፈጠርኳችሁ ሙስሊሞች ቃል በቃል ተናግሬያለሁ። ይሄ ከሆነ መስፈርታችሁ ኑ እኔን አምልኩኛ። ያሲት ይሄ እኮ ሲምፕል ነው መናገር። እኛ አምላክ ግን መናገር ስን በተግባር ነው ያሳየው። ፈርዖን ብሏል እኮ ፈርዖን ላይ እኔ አምላክ ነኝ ብሏል። ስለዚህ ለማታመልኩት መስፈርት አይደለም ባይዞ የኔ አምላክ ነኝ የሚለው መስፈርት አይደለም። እኛ በስጋ የተገለጠ ሕያው አምላክን ስናመልክ ሰንበዲ የነገረለትን ሳይሆን ራሱ በተግባር የገለጸን አምላክ ነው እንጂ የምናመልከው ሙሐመድ የሚባል አንድ ሰውዬ የሆነች አሮጊት ቀሚስ ውስጥ ገብቶ እሷ ነቢይ አድርገው አላህ የሚባል ጣዖታውያን የሚያመልኩት ነበረ። ከዛ በኋላ አላህ ጅብሪል በሚባል አማካኝነት ልኮ ነገረኝ እያለ የተናገረውን ተረት ተረት አይደለም እኛ የምናመልከው። ራሱ ያ የእግዚአብሔር ቃል በስጋ ተገልጦ ራሱ ያደረገውን አይተን እኔ ነኝ ሀቅ፣ እኔ ነኝ እውነት፣ እኔ እንደዚህ ያደርጋለሁ፣ እኔ አድናለሁ፣ እኔ ፈውሳለሁ እያለ ራሱ ያደረገውን አይተን ነው የተገለጠውን ነው እንጂ የምናምነው ሰንበዲ ስለሆነ አካል ስላላየው ስላልሰማው ተነገርኩኝ እያለ እሱ ለሶስተኛ ተናግሮ እነኛ የጻፉትን አይደለም የምናምነው እኛ። ለዚህ ነው ያየነውን እንመሰክራለን የሰማነውንም ያሉት
ዮሐንስ ወንጌል ዮሐንስ መልእክቱ ምዕራፍ 1 ቁጥር 1፣ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ያየነውን የሰማነውን የነካነውን ይላሉ። ሙሐመድ ግን ያየውን አይደለም የሰማውን አይደለም የነካውን አይደለም። ጅብሪል የሚባል ስለ አላህ ነገረኝ። ጅብሪል ማን ነው? ጅብሪል። ለዚህ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 14 ይመስለኛል ወይ ደግሞ ሁለተኛ ቆሮንቶስ ላይ ሴጣን ይሄ እንኳን ድንቅ አይደለም፣ ሴጣን የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል ይላል። ሰው ሴጣን ይንገረው ማን ይንገረው አያውቅም ማለት ነው። የሆነ ሄራ ዋሻ ውስጥ በዋሪ 3 ላይ ተጨመቀ መጣ፣ ስለዚህ ስላላ ነገረኝ ብሎ አለ። እንደዚህ አይነት ተረት ተረት እያመንክ ቃል በቃል መጠየቅ ሼምፉል። ኤኒዌይስ አብዲኖል ነው የሚለው አብዲኖል ሙስሊም ክርስቲያን። እሺ ሙስሊሞች ነው የምፈልገው ለጊዜው። በደንብ አስተውሉ። አላህ ከአርሽ በላይ የሆነው መቼ ነው? ከአርሽ በላይ የሆነበት ምክንያቱም ከፍጡራን ጋር አይነካካም አይገባም የሚል አርጉመንት ነበራቸው አይደለ? ይሄ በዋብዮች ዘንድ በተለይም ከዋባሾች ጋር በደንብ ከሚለያቸው አንዱ ይሄ ነው። ወደ ቅርቢቱ ሰማይ ይመጣል ምናምን የሚለው ያጣላቸዋል። አይታችሁ ከሆነ ኃይለኛ ጠም ያስነሳባቸው ቶፒክ ነው። ለዘመናት ፍጡራን ውስጥ ተቀምጦ ተጎልቶ ከቆየ በኋላ ወጥቶ ከሄደ በኋላ አይ ምናምን ነገር ኖ ወደ ፍጡራን ይሄ ባይዘ ትልቅ ቴዎሎጂ ነው። ኢብኑ ሰሚያ ምን እንደሚል ታውቃላችሁ? አላህ ወደዚህ ወደ ስፔስ የሚመጣ አይደለም ነው ብሎ የሚያምነው። እንደገና በሊቃውንቶቻቸውም ወደዚህ የሚመጣ ከሆነ እዚህ ፍጡራን ውስጥ ወይ ስፔስ ውስጥ ከገባ ታዲያ ክርስቲያኖች ለምን ነው የምንቃወመው? ክርስቶስ በስጋ ተገለጠ ማለታችን ለምን እንቃወማለን የሚል ሙግት አለ። እነኞቹ ዳሞች ስላልገባቸው ነው። ገና በስጋ መገለጡን ለምን ትቃወማለህ? አምላክ በስጋ መገለጡን ለምን ትቃወማለህ? እሱ ራሱ እዚህ መጥቶ ስፔስ ውስጥ ስፔስ ካካበበው እንደ ጋቢ ስፔስ ከሸፈነው ወይም ደግሞ እሱን ሰማይና ምድር አካቦ የሚሸፍነው ከሆነ በስጋ መገለጡ ለምን ትቃወመው ነው? ይህንን ለመሸፈን ይህንን እንትን ለማለት ማያደርጉት ስትራግል የለም። እዚህ ያሉት ገና ስለማያውቁት ነው። ይነካካል አይነካካም ስንት ሙግት አለባቸው። ሲመልስልህ ልብ ብለው ከሆነ በቃ ገሎታል እኮ አላህ አርሹን ከፈጠረ በኋላ ሰማይና ምድር ከፈጠረ በኋላ ነው ወደ አርሽ ከፍ ያለው ካለ ኦልሬዲ ኢንሳይድ ነበረ ማለት ነው። ጌም ኦቨር በቃ አለቀ እኮ። ስለዚህ ምንድን ነው የምትቃወሙት? ብዙ ጥያቄ ይነሳል። በነገራችን ላይ በጣም ብዙ ጥያቄዎች እዚህ ላይ መነሳት ይችላሉ። ሳይዙ ይነሳል። እስኪ ይግቡና ገስት ግን እየከፈተልኝ ያለው አንተ ጋር ይከፍትላል። እንትና ቀጥቅጣውታል። እንትና አለኝ እኮ እኔ ጋር ጸጥታለ። ታብታብ እስኪ ጉድ ላይ ብያላችሁ ጻፉ ኮሜንት ላይ ጉድ ላይ። ይህንኛውን ቤት በቃ አዛ እያደረጉብን ነው። ይህ አካውንት ምንም ሊሰራ አልቻለም። ምነት ከባድ አንድ ቀን ከሰራ ወዲያውኑ እንደምንም ብለው እንትን ይሉታል። የእነሱ ጥንካሬ ሳይሆን የእኛ ድክመት ነው። እኛ በደንብ ኮፒኒክ እያደረግን ማለት ነው። በልጠውናል ማለት ነው። በዚህ እነሱ ለክፋት ሲያደርጉ እኛ ደግሞ ለበጎ ነገር እንዳይቋረጥ ነው። አህመድ ስለዚህ ሁላችሁም ምናምን ሰዎች እንትን በሉ። አህመድ ያ መርሐባ ገብቼ አሉ። እንዴት ነው አንተ? ደህና ነህ ወይ? መስገኑ በመጀመሪያ ደረጃ ረጅም ጊዜ ቆይቴ በማየቴ ደስ ብሎኛል። አንተን ስቀጥል ቅድም ሌላ ስም ነበርና ፕሮፋይልን ቀይሬ ነው አንተ ጋር መግባት ስላቃተኝ እኔ ኦልሬዲ የዳንኩ ሰው ነኝ። ከዛኛ መንደር ነው የመጣሁት። እኔም ስፍራ ቀይሬ ነው እንዳላ ልበል ቻሬ ሪያሬንጅ አድርጋ ነው እንዳስቅብኝ እፎይ። እና ምን ልል ፈልጌ ነው፣ ድምፅ አዲስ አልሆነብኝም አይደል ነው? ድምፅ አዲስ አይደለም።
ኦልሬዲ ወደዚህ ምድር ከመጣው ወደ 41 ዓመት ሊሆነኝ ነው። ወደ አንተ ከመጣው ደግሞ አንተን መከተል ከጀመርኩ 3 ዓመት ይሆነኛል ብዬ ተስፋ አደርጋለሁ። ዛሬ አንድ ቦታ ላይ ስለ ቁርአን የተነጋገርን ነበር እና ስለ ሂጃብና ንቃብ አወርተን ነበርና እንዳጋጣሚ እና የአንተ ቶፒክ ውስጥ እንትን አላልኩምና ይቅርታ። ግዳጅ ነው ሴቶች መሸፋፈን አለባቸውና ግዳጅ ነው ሲባል ግዳጅ አይደለም ብያቸው ሱረቱል አህዛብን 59 ሰጥተው የነበሩ ጥቅሱን ሲመለከተው ግን ለነብዩ መሐመድ ምስቶችና ልጆች ብቻ የተቀመጠ ነውና እና አንቺስ ከምስቶቻቸው መካከል አንዱ ነሽ ወይስ ግዴታ ይገባኛል ህጉ ብለሽ ነው ምናምን ነገር ብዬ ስላት አይ ግዴታ ቁርአን በስሜ መውረድ የለበትም የተቀመጠውን ነው የምቀበለው በማለት ሳንግባባ የተለያየንበት ሁኔታ ነበርና ይሄ ነገር እንዴት ትመለከተዋለህ ለማለት ነው የገባሁት። የማስጣል ስራ እየሰራ ነው አንተ? አዎ እንዳይለብሱ ነው አይደለም? እንዳይለብሱ ሳይሆን አንዷ ሙስሊም ነችና ሂጃብ አልነበራትም። እቺ ከሙስሊም ውጭ ነች ብላ ስትለኝ አይ እምነት እኮ ከልብስ በላይ ነው፣ አንዳንዴ በልብስ ተሸፍነው ውስጣቸው ባዶ የሚሆኑ ሰዎች አሉና ብዬ ስላት ግዴታ ነው መሸፋፈን አለባት ስትለኝ ማን ነው የሚያስገድደው ብዬ ስላት ቁርአን አንቀጽ አለ ብላ አሳየችኝ። አንቀጹ ግን ለሁሉም ሴቶች ሳይሆን ለምስቶቻቸውና ለልጆቻቸው ብቻ ነበርና የምለው ነገር በዛ ዙሪያ ነው ያወራነውና አንተ እንደው እሱ አሁን ሱረቱ አሕዛብ ላይ የሚገኘው ከሳውዳ ጋር ተያዘ የወረደ ነው። ቡሃሪ 146 መሰረት አድርጎ ሳውዳ ረጅም ስለነበረች ሽንቷን ስሸና በማየት የነብዩ ሚስቶችን ቡላ ለማድረግ ማለትም ሙሐመድ ሚስቶቹ በሐቂ የሚባል ነበር። መዲና በሄዱ ሰዓት ላይ ሜዳ ላይ ነበረ የሚሸኑ ሽንታቸውን። መቃብር ቦታ አለ አልባቂ የሚባል እና መንገድ ላይ ሆነው እነ ዑመርና አቡበከር ሴቶችን ሞለስት ያደርጓቸው ነበረ። ሴክሹዋሊ ሞለስት ያደርጋሉ ሴቶች ሲያልፉ እና የሙሐመድ ሚስቶች ግን በዛ ሲያልፉ ብዙ ጊዜ ይቸገሩ ነበረ። የእሱ ሚስቶች እንደዛ ላለማድረግ እሳቤ ስለፈለጉ ደጋግሞ ለሙሐመድ እባክህ ሚስቶችህ እንዲሸፈኑ ንገራቸው የሚል ቅሬታ ሲያሰማ ቆየ። መጨረሻ ሽንቷን ስሸና ምናምን ያዩዋት ነበረ። ግዙፍ ነበረ ማለት ረጅም ትልቅ ስለነበረች ከዛ አንጻር ይሾፋቸው ነበረ። እናም መጨረሻ ላይ ግን እንዲለዩ እንዲታወቁ ይላል። ከቁርአኑ ጋር ይጋጫል። አክቹዋሊ ሂጃብ ያስፈለገው እንዲለዩ ነው ይላል። ኦልሬዲ ሂጃብ ሳትለብስ እንኳን የሙሐመድ ሚስት መሆናቸውን አውቋታል። ስቲል የነቢዩ ሚስት ሆና እንኳን ይሻፍድባን ነበር ማለት ነው። ሳውዳንም ይላታል፣ አንቺ ሳውዳ ሆይ ምንም ለመደበቅ ብትሞክሪ እንኳን ስሸኝ ሾፍሻለሁ፣ ታስታውቂያለሽ፣ ትታያለሽ አይነት ይላል ነበረ። ሳሂህ ቡኻሪ 146 ላይ ይሄንኛው ከነቢዩ ሚስቶች ጋር የተያዘ ነው። ግን በተመሳሳይ ደግሞ ለምዕምኑ የወረደ አለ። ይሄንኛው ለሴቶቹ ቢሆንም ለምዕምኑ ደግሞ ሱረቱ አሕዛብ 59 ለነቢዩ ሚስቶች ጋር በተያዘ ቢሆንም 31 ላይ ደግሞ ለአማኞቹ ወረደ አለ። ሱራ አሕዛብ 31ን ቼክ አድርገው። ዋጅብ ነው ማለት ነው፣ ግዴታ ነው፣ ትእዛዝ ነው ማለት ነው። አይወረደላቸዋለ ትእዛዝ ነው ማለት ነው። ኒቃ የሚለው ላይ እሱ 33 31 የት ነው የምትሄደው? 33 31 ሱራ 331 ነው። ሱረቱ አሕዛብ 33 31 33 31 አሕዛብ። ኦኬ እናንተ ከፍ አድርግልኝ፣ አይታየኝም። 33 31 እኮ ነው ያልኩህ። ከፍ አድርገው። ከእናንተ ለአላህና ለመልእክተኛው የምትታዘዙ የምትሰሩ የሆነ ተቆርጦ ነው እኔ ጋ የሚታየኝ። ሱረቱ ኑር ነው። ኑር 31 ሱረቱ ኑር እኔ ጋ 24 24 ኦኬ
24 ስንት 31 ያ እሺ ተቆርጧል ወይስ ገብቶላል? ሙሉ ለሙሉ አሁን ደህና ነው መሰለኝ። ለምእመናትም ንገራቸው አይኖቻቸውን ይከናነቡ። ሱረቱ አሕዛብ 59 ላይ ለነቢዩ ሚስቶች ነው አይደለ? እዚህ ጋር ደግሞ ለምእመናን ንገራቸው አይኖቻቸውን ይከናነቡ፣ ብልቶቻቸውን የሚጠብቁ፣ ጌጣቸውንም ከእርሱ ግልጽ ከሆነው በስተቀር አይገለጡ፣ ጉፍታዎቻቸውንም አንገቶቻቸውንም በአንገትጌዎቻቸው ላይ ያጣፉ፣ ውስጥ ጌጣቸውንም ለባሎቻቸው ወይንም ለአባቶቻቸው ወይንም ለባሎቻቸው አባቶች ወይንም ለወንዶች ልጆቻቸው ወይንም ለባሎቻቸው የቱ ጋር ነበርኩ? ወንዶች ልጆች ወይንም ለወንድሞቻቸው ወይንም ለወንድሞቻቸው ወንዶች ልጆች ወይንም ለእህቶቻቸው ወንዶች ልጆች ወይንም ለሴቶቻቸው ከፍ አድርገው ወይም እጆቻቸው ለያዙት ባሪያ ወይንም ከወንዶቻቸው ለሴቶች ጉዳይ ለሌላቸው ለሆኑ ተከታዮች ወይንም ለነዚያ በሴቶች የፍረት ገላ ላይ ላላወቁ ሕፃናቶች ካልሆነ በስተቀር አይግለጹ። ከጌጦቻቸው የሚሸፈኑት ይታወቅ ዘንድ በእግሮቻቸው አይምቱ። ምእመኖች ሆይ ትድኑ ዘንድ ሁላችሁም ወደ አላህ ተመለሱ፣ ተጸጸቱ ምናምን ነገር ይላል። ይህንን አሁን ኢብን ከሲር ሲፈስሩት አንድ አይኗ ብቻ ስቀር እንደዚህ መሸፈን ምናምን ብለው ያብራሩታል። ይህንን መሰረት አድርገው ነው የሚሸፈኑት እነሱ። አመሰግናለሁ። በጣም ተመልሶልኛል። እፎይ፣ ሌላ ጥያቄ ያለኝ እኔ አሁን ሙስሊሞች በሚገቡበት ሰዓት ከመቆጣትና ከመሳደባቸው በፊት ያላቸውን እውነት ለመግለጽ ዝግጁ ቢሆኑና በስተመጨረሻ ወደ ስድብ ከመግባታቸው በፊት መጀመሪያ ሲገቡ ከውይይቱ በፊት ቁርአን ቀርተሃል ወይ፣ ቁርአን ታውቃለህ ወይ፣ ትዕግስት ይኖራል ወይ ብለህ ጥያቄ ብትጠይቃቸው ደስ የሚል ይመስለኛልና ያው ከአንተ በላይ ባላውቀው ከማየው አንጻር ነው። አመሰግናለሁ። እሺ ታንኪው። ኦኬ ወደ ቶፒኩ እንመለስና እንግዲህ ቶፒካችን እንደሰማችሁት ምንድን ነበረ? አላህ ነበር የሚል ጥያቄ ነበር እየጠየቅን የነበረው። አላህ ከአርሽ በላይ ነው የሚል ሙግት አላቸው። ወደ ፍጡራን አይገባም የሚል ሙግት አላቸው። ይሄ እዚህ ገና በደንብ ስላልሄዱበት ስለማያውቁት ነው። በውጭ ዓለም ላይ ወይም ሊቃውንቶቻቸው ላይ ሰፊ የሆነ አክቹዋሊ እዚህም ሀባሾችና ዋብዮች አንድ ከሚለያዩበት ከአርሽ በላይ ነው ከተባለ ራሱ ቦታ እየጠቆማችሁ ነው። እርሱ የቦታ ፈጣሪ እንጂ ቦታ እየጠቆምክ ከዚህ በላይ ነው ማለት ፍጡር ማድረግ ነው አላህን ብለው ይሞግታሉ። ሀባሾቹ ታውቁታላችሁ ብዬ አስባለሁ አብዛኞቹ። ስለዚህ ዋብዮቹ ከአርሽ በላይ ነው ሲሉ፣ ሀባሾቹ ደግሞ ያለ ቦታ ነው የሚሉት። በቦታ ገገለጽ ነው ከዚህ በላይ ከዚህ በታች ካልነው ፍጡር ነው እያሉ ስለሆነ ነው የሚሞግቷቸው። እኛ ደግሞ ከዛም ከፍ አድርገ ነው አላህ ፍጡር ውስጥ አልነበር ወይ? ተቀምጦስ አይደለ ወይ ከአርሽ በላይ የወጣው? አደምን በእጆቹ አብኩቶ በጭቃ ሰርቶ ከዛ በኋላ አይደል እንዴ ተጨረሰ በኋላ ወደ አርሽስ የወጣው? ዋብዮቹ አሁን ወደ ፍጡር አይገባም ብትሉንም አስቀድሞ ፍጡር ውስጥ እኮ ነበረ የሚል ነው። እኔስ አማን እንኳን ደህና መጣ። አማን እሙ መክሊት ነው የሚለው። ናየዋ ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እኔ ክርስቲያን ነኝ እና በጣም ነው የምወድህ የማከብርህ። እግዚአብሔር ጥበቡን እውቀቱን ይጨምርልኝ ለማለት ነው የገባሁት። ይህንን ለማለት እዚህ ድረስ ለፍተሽ መጣሽ? በቃ ሁሌ ይከታተላለሁ፣ በስ ግን እንደዚህ በድምፅ የመናገር ፈልጌ እና በስር እኮ በድምፅ መኮመት ትችይ ነበር እኮ። ሰማለሁ እኮ ኮመንቱ ነው። አይ ያኔ ደስ እንደሚለኝ ዞሮ በጣም ነው የማመሰግነው ስለሁሉ። ለወደፊቱ አጭር ከሆነ ኮመንት ላይ መጻፍ ከደበረሽ በድምፅ ኮመንት አለ፣ ችግር የለውም። ግን በእኛ ግን አንድ ጥያቄ ያለኝ እኔ ከይቅርታ ጋር ከመለስክልኝ ማለት ነው። ሞክረሽ ታውቂያለሽ ወይ? በመጀመሪያ ኮመንት እንዲያው እኔ በዩቲዩብም በቲክቶክም እከታተላለኝ። በድምፅ ነው የኮመንትሽው? ላ በጽሁፍ ኖ፣ በድምፅ ሞክሪ እስኪ። በድምፅ ይቻላል። ለአድናቂ እንዲህ አይነት ኮመንት አትስጥ። የምን አድናቂ ነው? ምን እግር ኳስ አደረግሽው እንዴ?
ዞሮ እውቀትህንም እንደዚህ መመስከርኩት እሺ ምንድነው ጥያቄሽ? አፍጥኝ። እኔ ጥያቄ ማለት ነው አሁን በገጠር እኔ ገጠር ልጅ ነኝ። በገጠር አካባቢ የሆነ ከብት ምናምን ሲታመምብን ጆሮውን በጥሳለን። ከዛ ከሞተ ይበላል። በስ ግን ቆሞ ከሄደ አይበላም። ያኔ ምንድን ነው አልገባኝም። ጆሮውን በጥሳለን ነው እንደዚህ የሆነ ገደል ላይ ጉትቻ ልታንጠለጥሉለን ነው መድሬ። እኔ ጥያቄ ስለሆነብኝ ነው። እኔ የምኖረው አረብ ሀገር ነው። ግን አሁን ሳስበው ለምን ይሄ ወርቅ ተዳነ ነፍስ አለው በስ ተሞተ ግን ይበላል። ይሄ እንዴት ይታያል በእኛ ማለት ነው? እንደ መባረክ ቆጥረውት ነው። አይዋ እንደዛ ነው። የሆነ ገደል ላይ ከወደቀባቸው ጆሮውን ይበጥሱና ከዛ ከሞተ ይበሉታል። ከዳነ ደግሞ ካላስ ይኖራል ማለት ነው። ምን ማለት ነው? አላውቅም። እኔ ገጠር ልጅ ነኝ። ጆሮውን ሲበጥሱት ህይወት ካለው ካወቁ ነው። ይሄ የፈተዋ ጥያቄ ይመስለኛል። አሁን እኔ አሁን በሬ ገደል ውስጥ ገባብኝ ፎይ። ከዛ ጆሮውን በጠስኩት። ሴት መበጠስ አችልም፣ ወንድ ነገር እንደዚህ ደሙን ካፈሰሰው ከዛ በኋላ ተባረከ ይባላል። ከሞተ ይበላል። ደግሞ ቆሞ ተሄደ ዳነ ነው። እኔ መባረክ ጆሮን በመበጠስ አላውቅም። በስራ ሲታረድ ነው። እሱን አባቶችን ጠይቂ። እንደዚህ አይነት ይቻላል። ታውቅ እንደሆን ብዬ ነው። ካላወቀች ችግር የለውም። አይ ጥያቄ ስለፈጠረብኝ ኧረ ይሰራ አይደለሁም። እንደዚህ አይነት እርድም አላውቅም። ጆሮ ላይ ይህችን በጥስ በገጠር እናንተን እንጂ አላውቅም። ኦልሬዲ የሞተ እሺ፣ ቆይ አሁን ጥያቄሽ እኮ እንዴት መሰለሽ? እሺ ጆሮውን በጠሱ። ጆሮ ሲበጥሱ ካልተነሳ ይበላል። የበከተ ጆሮ ስትሆነ የበከተ እስከሆነ ሳይበክት ነው ጆሮውን የሚቆርጡት። ሳይሞት ጆሮውን ቆርጥ ያደርጉታል። ከዛ ከሞተ ይበላል። ከዳነ ደግሞ ካላስዳነ። አንቺ ሰዎቹ አሪፍ ናቸው። which means ጆሮ ሲቆረጥ ብዙም አይጎዳም። ከዳነልን ፋይን ነው እንጠቀምበታለን። ከሞተ ግን እንበለዋለን ነው። ቆይ እኮ ጥም ብንብላ ነው። ያኔ ስህተት ነው። ከዳነልን በሬ ይሆናል። ማይድን ከሆነ ግን ጆሮዋን በጠስ ስላደረግን አይ በቃ ባርከነዋል ችግር የለውም እንብላ ብሎ እንደመሸወድ ነው። ስህተት ነው። ዞሮ በክርስቲያን ያን መብላት ሳ እንዲትል ጠይቂ። ብዙም ይሄ አይዋጥልኝም። እሺ በቃ እኔ እንደው አሁን ሳድግ ጥያቄ ፈጥሮብኝ ነው እና በጣም ነው የማመሰግነው። እግዚአብሔር ጥበቡን እውቀቱን ይጨምራል። ስንት በሬ ሞቶባችሁ ግን እንደዛ ሞክራችኋል እናንተ? ላ እኛ ሳይሆን በቃ ሰፈራችን የገጠር ወደ ሸዋ አካባቢ ወደ ገጠር ያለ ሰው ሁሉም ሰው ይረዳዋል። ያኔ እኛ በሰፈራችን እንደዛ ይደረጋል። ኦኬ እሺ። ጆሮ በጠስ እያደረጋችሁ ይመቻችሁ። እንደዛ ነው። እርድና ነች ግን ታውቃለህ፣ አደገኛ እርድና ነች። በቃ የሌላ አራዳ ናቸው። ለእኔ እኮ ማርያምን እውነቴን እኮ ነው የምነግራቸው። ያኔ እኔ አሁን ጥያቄ ስለፈጠረብኝ እኛ የከተማ ልጆች ብዙ ማናውቀው ሜንት ያለሽ ጆሮ በጥሰ አሪፍ እንትን ነው ግን ሲስተሙ ገብተዋል አይደለ? በሬው ከተነሳ አለ ይባላል፣ ይተዋል። ያረድከውን በሬ ልትጠቀምበት ማለት ነው። እንደ እርድ ተቆጠረ ጆሮዋ መቆረጦ። በሬው ማይነሳ የሚሞት ከሆነ ግን ኖ በስመ አብ ብዬ ጆሮውን በጠስ አድርጌ የለ ስለዚህ ልብላው አይነት ሰበብ ማለት ነው። ችግር የለውም። ስጋው ተባርኳል። ጥም ባይባልም ይበላል። ይመቻቸው። በዚች እናምልጥ ነው። አሪፍ ነች። ኔስ አማን አማን ኦኬ። አንዴ እንትን ማንኛውም ሙስሊሞች ማስገባት ትችላለህ? እንትን እያስቸገረኝ ነው። እርድ እንግዲህ ደሙ መፍሰስ አለበት። እንደ ብሉይ ኪዳን ከሆነ በተለይም እርድ ደሙ እያለ መበላት አይቻልም። ስለዚህ ደሙ ከፈሰሰ ካለቀ ደግሞ ደሙ ከስጋው ከፈሰሰ በሬው ሟች ነው። ስለዚህ ጆሮዋን ተሆነ ደግሞ ጆሮ ተተቆረጠ ደሙ ይፈሳል። እንግዲህ ጆሮ ሲቆረጥ መጀመሪያ ፈሷል። አሁንም ተመልሼ መጣሁ። አይሻ እኔ ነኝ ያስገባሁሽ እና ተረጋጊና በቅድመ ቀጥይ ከቃል ጋር በቃ እኔ አሁን ከአንቺ ጋር የምጫጫሁበት
መጀመሪያ ቆይ በቁጣ አይደለም በስርዓት እንደ ትልቅ ሰው እናውራ። እኔ ማንተም ትልቅ ሰው ነህ። አትሳደብ፣ የሰው እምነት አትንካ፣ ያንተን እምነት ስድባት በይ በእናትሽ። ማንም አልሰደበሽም። ማንም የሰደበሽ የለም ማለት በቃ ነብያችንን ከሰደብክ ኦልሬዲ እኔ እንደሰደብክ እኔ ከዛም በላይ አይሻ፣ እስኪ እኔ አሁን እዚህ ጋር ልዳኛችሁና ምን ብሎ ተሳደበ? እስኪ አይ ነብያችንን ተሳደበ፣ ነብያችንን ተሳደበ። ሰምተሃል? ምን ብሎ እኔ አልደግመውም። ምንድን ነው የማትደግሚው? ንገሪና። ቃሉን አልደግመውም። አልተሳደበም። ጉዳይ የለሽም። እሺ ወደ ቶፒክ በቃ ተሳደቡ፣ ስድብ የለም። አሁን ወደ ሀሳቡ ግቢና አላህ የት ነው ያለው ብለሽ የምታምነው? አላህ የት እንዳለ ቅድም ነግሬሃለሁ። አላህ ከአርሽ በላይ ነው ያለው። በቃ ይሄ ቦታው ይሄ ነው። ሌላ ጥያቄ አለ? ከመፍጠሩ በፊትስ ሰማይና ምድር ከመፍጠሩ በፊት እሱ አይጠየቅም። በእምነታችን የተከለከለ ነው እንደዛ አይነት ጥያቄ መጠየቅ ብዬ መልሼልሃለሁ። ለምንድን ነው መጠየቅ የማይቻለው? ኦልሬዲ እኮ ካስቀመጥሽው በኋላ አላህ ሰማይና ምድርን ከፈጠረ በኋላ ከአርሽ በላይ ሆነ ስትይ በፊትስ የሚል ደግሞ ጥያቄ ይነሳል። አትጠይቁኝ ማለት ምን ማለት ነው? ይኸውልህ በቃ በእምነታችን አትጠይቁ ከተባለ እኛ አንጠይቅም። ስለዛ ነገር ማወቅም አንፈልግም። እኔ አልፈልግም ማወቅም። ሌላ ጥያቄ አለክ? አይሻ እንደዛ ከሆነ የሁሉም ሰው እምነት ትክክል ነው። ማንም ስህተት አይኖርም። የፈለግሽው ስትጠይቂው ይሄንኛው በእምነታችን አትጠይቁ ተብለናል ማለት ይችላል ማለት ነው። ይሄኛው የተከለከለ ነው አይጠየቅም እያለ ማለት ይችላል። ምንም ነገር ስትጠይቂኝ ከዛ በኋላ እኔ አሁን አይ ይሄን መጠየቅ አችልም በእምነት ፕሌስ ሻሚል ሚውታርክ አንቺ ስትጠይቂኝን ከዛ በኋላ ኔክስት ምን ማድረግ እችላለሁ? እኔ አይ ይሄ የተከለከለ ነው አንቺ እንደምትይው ማለት ይቻላል። በእምነቱ ላይ መጽሐፉ ላይ ወይም ሐዲስ ላይ ያንን መጠየቅ ክልክል ነው የተባለውን ነገር አልጠይቅ። ከዛ ውጪ መልስ ያለውን ነገር ማውቀውን ነገር እመልስልሃለሁ። አሁን አንድ ጥያቄ አለኝ። አሁን እኮ አንቺ ነሽ እንደዛ ብለሽ የገደብሽው። ኤኒዌይስ ግን እኔ እዛ ላይ ብዙም ፎከስ አላደርግ። ግን አላህ ከፍጡራን ጋር ይነካካል ብለሽ ታምኛለሽ? ምክንያቱም አስቀድሞ ሰማይና ምድርን ይነካካል ማለት ኦኬ፣ ይነካካል። ቅድም አሁን ስናወራ ሰማይና ምድርን ከፈጠረ በኋላ ነው ከአርሽ በላይ የሆነው የሚለውን አንስተሽ ነበረ። ኦኬ፣ ሰማይና ምድርን ከፈጠረ በኋላ which means አዳምና ሔዋንንም ፈጥሯቸዋል አይደለ? እሺ። አዳምን ደግሞ በእጆቹ እንደፈጠረ ተስማምተናል። እሺ። ስለዚህ አዳምን በእጁ ከፈጠረ አዳም ደግሞ ፍጡር ነው። ስለዚህ ነክቶታል ማለት ነው። እሺ። ራይት። ኦኬ። እሺ። ስለዚህ አዳም ደግሞ ከአርሽ በላይ አይደለም የተፈጠረው። መቼም ከአርሽ በታይ ነው ብለሽ የምታምኚዋ? ኦኬ ሂድ። እሺ። ስለዚህ አላህ ከፍጡራን ጋር ሲነካካ ነበር ማለት ነው አይደል? እሺ ሂድ። መልካም። ከፍጡራን ጋር ከተነካካ በደንብ አስተውይ። እጅ ያለው በእጆቹ ሰራው፣ ግራ ፊት ኋላ ታች ያለው። ስለዚህ ከአርሽ በታይ ነበር። ከአርሽ በታች ያለው ደግሞ ምድር ትንሽ ነው፣ ከአርሽ ያንሳል አይደለ? እሺ። ስለዚህ አላህ ኢንፋይናይት ነው የሚለው ውድቅ ይሆንና ፋይናይት ይሆናል። የመጀመሪያ የተገደበ ይሆናል። በደንብ አስተካክሎ ለማስወደቅ አይደለም፣ ለማስወደቅ ለመጣል እና ለማንሳት ሳይሆን ልልሽ የፈለኩት ምንድን ነው? በደንብ አልገባኝም። አርሽን በጣም ግዙፍ አድርጋችሁ ትስሉትና አላህን ደግሞ ትራንሴንደንት አድርጋችሁት ኢንፋይናይት እንደሆነ አድርጋችሁ አስዩም ታደርጋላችሁ። እሺ፣ ከአርሽ በላይ ፍጡር የለም። በጣም ከዛ በላይ ያለው አላህ ልክ እንደ ኢንፋይናይት አድርጋችሁ ትስሉታላችሁ። አንዴ አዳምጪኛ። እሺ ቀጥይ። ኦኬ ተሰጠሽኝ። ስለዚህ ከአርሽ በታች ከሆነ ከአርሽ በታይ ደግሞ ፍጡር ከሆነ ፍጡር ደግሞ ገደብ አለው፣ መጠን አለው ማለት ነው። መጠን ያለው ነገር ደግሞ በዛ በመጠን ውስጥ አላህ የተወሰነ ከሆነ ምድር በብዙ ኪሎ ሜትርም ትራቅ እነኚህ ፍጥረት በቢሊየን በትሪሊየንም ኪሎ ሜትር የሚሆኑ ማይል የሚሆኑ 2 ሜትር የሚሆን ትንሽ የሚሆን ትልቅም መጠን አለው ፍጡር ገደብ አለው ማለት ነው። አላህ ደግሞ እዛ ውስጥ ከነበረ አላህ ሳይዝ አለው መጠን አለው ማለት ነው። መጠን ያላቸው ሳይዝ ያላቸው ሊታዩ የሚችሉ ደግሞ በሙሉ ፍጡር ናቸው። ጓይድ ሁሉን የቻለ ሁሉን የሞላ ሁሉን ያካበበ የሚለው ለአላህ አይነገርም ማለት ነው። በዚህ መጣል
ቀጥይ። ሚዩት ነሽ እያወራሽ ካለሽ ሚዩት ነሽ እያወራሽ ከሆነ አይሻ አው አለው ይወል አላህ ማለት ነው። አላህ ስፈልግ የሆነ ነገርን መፍጠር ስፈልግ ሁን ይደዋል ይሆናል። ከፈለገ ማለት ነው። የሆነ ነገርን ከፈለገ ሁን ይለዋል ይሆናል። መውረድ ምናምን አያስፈልገው። እኔ አሁን አላህ ወርዶ አደምን ፈጠረ ወይስ አደምን አንስቶት ፈጥሮት በኋላ ታች መለሰው ምለውን ነገር እኔ አሁን መጀመሪያም ነግሬሃለሁ። እኔ እሱ ላይ ተስማማን አደምን በእጆቹ እንደፈጠረ ግን አንተ አሁን እኮ ጥያቄ አሁንም ግልጽ አይደለም። ወርዶ ካልሽ ፕሊስ አስቀድሞ ካልሽ በላይ ነው ሚል ያመጣብሻል። በ6 ቀን ፈጥሮ ከጨረሰ በኋላ ነው ወደ አርሽ ወጣው እንጂ አርሽ ላይ ፈጥሮ አደምን አወረደው የሚል የለም። ፈጥሮ ከጨረሰ በኋላ ግን አላህ ነው ወደ ላይ ሙቭ ያደረገው ወደ አርሽ ማለት ነው። ቆይ መጀመሪያ አላህ አደምን ከፈጠረ በኋላ አይደለም ወደ አርሽ ሙቭ ያደረገው። ይኸውልህ አላህ ኦልሬዲ ሰማይንም ምድርንም መላእክቱንም ምኑንም ኢብሊሱንም ከፈጠረ በኋላ ላይ ነው አደምን የፈጠረው እንጂ አደምን ፈጥሮ ምናምን ጨርሶ አይደለም አርሽ ላይ ሙቭ ያደረገው። ኦልሬዲ እሱ አደምን ሲፈጥር አርሽ ላይ ነው። አይደለም ማስረጃ እንደዛ ከሆነ ምክንያቱም በ6 ቀን ሰማይና ምድርን ፈጠረ። ከዛ በኋላ በአርሽ ወደ አርሽ ወጣ፣ አርሽ ላይ ተደላደለ። አይ እሱ ያንተ እምነት እንደዛ ካለ አላቅም። የኛ ግን እንደዛ አይደለም። ቁርአንሽ